እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። የምመለከተው ላይክ ያደረገ በጣም ጥቂት ሰው ነው። ወደ 1600 ሰው ኖሮ ትንሽ ሰው ነው ላይክ ያደረገው። ይጠቅመናል ላይክ ማድረጋችሁ። ቅድም እንዳነሳሁት የስቱዲዮም ለውጥ እያደረግን ነው። አዲስ ኮምፓስን መደገፍ ያስፈልጋል ብዬ አምናለሁ። በቂ ዝግጅት አድርገን እንድንመጣ ድጋፋችሁ አይለየን ማለት ፈልጋለሁ። ስለዚህ ቢያንስ ላይክ እያደረጋችሁ ብትሄዱ ወደ አጀንዳዎቼ ላይ ፎከስ አደርጋለሁ። ልዩ የጥንቃቄ መልእክት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማዕቀፍ ውስጥ የሚገኝ አይ ቲንክ የጃንደረባው ትውልድ የተሰኘ ተቋም የ2018 ዓመተ ምህረት የኢየሱስ ክርስቶስ ልደት በዓል ምክንያት በማድረግ በዋዜማው በመስቀል አደባባይ አዘጋጅቶት የነበረው መርሃ ግብር ድምቀት አሁንም ድረስ እያነጋገረ መሆኑን አይቻለው። በተለይም በዓሉ በዚህ መልኩ የኢትዮጵያ ኦርቶዶክስ ተዋህዶ ምዕመናን የህዝብ ማዕበል በአደባባይ መገለጡ ብዙዎች ኢትዮጵያውያንን አስደስቷል። ብዙ በዓለም ደረጃ እኔ ሚዲያም ሞኒተር ለማድረግ ሞክሬያለሁ። በተለይ ማህበራዊ ድረገጾች ከኢትዮጵያውያን በላይ አፍሪካውያን፣ የተለያዩ ሀገሮች አስተያየቶችንም ለማየት ሞክሬያለሁ። በጣም የሚገርሙ አስተያየቶች ነው ያየሁት። ብዙ ቁጥራቸው ቀላል ያልሆኑ የማህበራዊ ድረገጽ ሰዎች የተለያየ ሀገር እንደሚገርም ዝግጅት ነው ሲያቀርቡት የነበረው። ይሄ በጣም የሚያስደስት ነው። ለኢትዮጵያውያን ደግሞ ትልቅ ደስታ የሚሰጥ ነገር ነው። በብዙ የአፍሪካ በተለይ የኬንያ፣ የዩጋንዳ፣ የናይጄሪያ፣ ሌሎች የራሽያ የሰዎች የሰጡትን አስተያየቶችም ስመለከት ነበር እና ያን ያህል አሁን ብዙ ፎከሳችን አዲስ አበባ ምናምን ስለሆነ ነው እንጂ በሌሎችም በላሊበላ በሌሎች አካባቢዎችም ህዝቡ ያሳየው ምዕመናኑ ያሳዩት ነገር እጅግ በጣም የሚደነቅ ነው። እኔ እንደ አንድ የቤተክርስቲያኑ አካል የጃንደረባው ትውልድ በተለይ አዲስ አበባ ላይ ላረጋችሁት ነገር ማመስገን ፈልጋለሁ። በጣም ነው ማመስገን ፈልገው። በቃ አዲስ አበባን ኢትዮጵያን ገልጣችሁ አሳይታችኋል ለዓለም። ምን ያህል ጥረት እንዳደረጋችሁ ይገባኛል።
ሃይማኖታዊ ዋጋ ሊሆን ይችላል። እኔ በሃይማኖታዊ ዋጋ ብቻ አልመዝነውም። ይሄ ሚዲያም የሃይማኖት ሚዲያ አይደለም። መንፈሳዊ ዋጋ ሰጥቼው በዛ ደረጃ መመዘን አልፈልግም። ሰው እንደ አንድ ኢትዮጵያዊ ሙስሊምም ብሆን ነገ ከነጎዲያ የኢትዮጵያ ሙስሊሞችም ተመሳሳይ ነገር አድርገው ስለምጠብቅ ነው። በነገራችን ነገ ደግሞ ጠብቃለሁ። ከነጎዲያ ደግሞ የኢትዮጵያ ፕሮቴስታንት እምነት ተከታዮች ተመሳሳይ ነገር አድርገው ማየት እጠብቃለሁ። በተመሳሳይ መጥቼ ፕሮግራም እሰራለሁ። አመሰግናለሁ። እኔ ፕሮቴስታንት መሆን፣ ሙስሊም መሆን፣ ኦርቶዶክስ መሆን ወይም ሌላ እምነት መሆን አይደለም። ካቶሊክ ወይም ምናምን መሆን አይደለም። ነገም ተመሳሳይ እንዳልኳችሁ የፕሮቴስታንት እምነት እንዲህ አይነት ነገር ዝግጅት ካዘጋጀ መጥቼ ምስጋናዬን አቀርባለሁ። so nothing to do with my religion። ይሄን በደንብ እንድታሰምሩልኝ ነው የምፈልገው። ይሄ ቤት የሆነ ውግንና ያለው እምነት የለም። ሁሉም እኩል ነው ለቤቱ። ግን ለየት ባለ መልኩ እንግዲህ የሆነውን ነገር ተመልከቱ። ኦርቶዶክስ ጠፍታለች። ኦርቶዶክስ ላይ ጄኖሳይድ ታውጇል። የኦርቶዶክስ ዘር ማጥፋት እየተፈጸመ ነው ተለይቶ። ይሄ ትርክት ሲነገር ነው የከረመው። ይሄን ትርክት ሰባበረው። በግልጽ ለመናገር አሁን ያለው መንግስት የኦርቶዶክስ ጠላት ነው፣ እንድትታይ ገጽታዋ እንዲላበስ አይፈለግም ተባለ። በግልጽ እንነጋገር። መስቀል አደባባይ የተካሄደው ፕሮግራም ያለ መንግስት ትብብር ሊካሄድ አይችልም። መንግስት ባይተባበር ኖሮ አይሆንም። የተመዘገበ ሬጂስተርድ ያደረገ ፕሮግራም አይደለም። የሆነ ተመዝግቦ መንግስት ግዴታው የሚወጣበት አይደለም። ግን ምንድን ነው ያደረገው መንግስት? ከ2 ቀን በፊት ለፕሮግራሙ ዋጋ ሰጥቶ በዚህ በኩል መንገድ መሄድ አይፈቀድም፣ በዚህ በኩል መሄድ መኪናዎች አይፈቀድ። አስቀድሞ ትልቅ ኮስት አለው እኮ ይሄ። አንድ ሁለተኛ፣ ባልተለመደም መንግስት ሚዲያዎቹ የሚዲያ ሽፋኑ የመንግስት ሚዲያዎችን ጨምሮ ኢቲቪን ጨምሮ ይሄ ነው። የጥቁር ልብሱን የእብደት ዘመን ነው። እኛም ነበርንበት ጥቁር ልብስ። ዛሬ ጥቁር አልለብስም እንጂ የጥቁር ልብስ እሱ የእብደት ዘመን ነው ወንድሜ። ቴንኪው ስላስታወስከኝ። የእብደት ዘመን ብየዋለሁ። እሱ ሁሉ በብዛት ያበድንበት ዘመን ማለት ነው። እውነቱንም ሳናቅ ኢሞሽን ድራይቭ አድርጎን ለእኔ ኢሞሽን ድራይቭ አድርጎን እንደ ብዙ እንትን አይደለውም፣ ግን የጥቁር ልብስ አካል ነበርን እና ምንም የምክደው ነገር አይደለም። ያም ሆነ ግን መንግስት ፈቅዶ መኪና ትራንስፖርት ዘግቶ ሚዲያ አስቀምጦ የመንግስት ሚዲያ እንዲዘግበው፣ ሌሎች ሚዲያዎች እንዲዘግቡት፣ ኢንተርናሽናል ኮሚኒቲው እንዲያውቀው ያለ ፍራቻ ኮንፊደንስ ነው ባይዘው በራስ በጸጥታ ኃይሉ መተማመን በኢትዮጵያ በአዲስ አበባ እና በኢትዮጵያ ሰዎች የመተማመን ውጤት ነው። አይ የጸጥታ ሁኔታ ስለሚያሰጋን መስቀል አደባባይ ለጊዜው ከልክለናል እኮ ማለት ይቻል ነበር። አይቻልም? ኦፕንሊ እንነጋገር። አይቻልም እንደዛ ማለት? ይቻል ነበር እኮ። የክሪስማስ ቀኑ
አገራቶቹን ስላላስታወስኩ ነው። አውሮፓ ውስጥ ያሉ የአደባባይ የክሪስማስ በዓል የከለከሉ አሉ አይደለ? አውሮፓ ውስጥ እርዱኝ። በሻህ አማን መሰረት ሚዲያ ላይ ስለምትከታተሉ የከለከሉ አሉ እኮ የአደባባይ በዓል የሽብርተኝነት ስጋት አለን ብለው የከለከሉ ሀገሮች አሉ። አይ ቲንክ አውሮፓ ውስጥ ይሄ ይቻላል። አይ ጥላቻ እንደተባለው ጥላቻ ነው አይደለ? የተባለ ድራይቪንግ ፋክተሩ ጥላቻ ለኦርቶዶክስ ያለ እንትን ነው አይደለ? ይቅርታ የሰላም ጉዳይ ስላሳሰበን ቱርክ ቴንክ ዩ ቱርክ የአደባባይ በዓል አልተፈቀደም። ለምን ሲባል አይ የጸጥታ ጉዳይ ስላሳሰበን አሉ። ቱርክ መሰለኝ ወንድሜ ስለጻፍክልኝ ነው። እንደሱ ብሎ ማስቆም ይቻል ነበረ። ግን ምንድነው የሆነው? መንገድ ዘግተናል፣ ጸጥታ አለ፣ ምን አለ፣ ቁጥሩ ስንት እንደሆነ አላውቅም። ግን ጎርፍ ነበር የነበረው። ጎርፍ ይሄ ያበሳጫቸው ያናደዳቸው አካላቶች ነበሩ። በጣም የሚገርመው እኔ በጣም ያሳቁኝን ሰዎች ልንገራችሁ። ወደ መረጃው እንትኑን የጥንቃቄ መልእክቱን እነግራችኋለሁ። ማጠቃለያ ላይ የመጀመሪያ ቀን የዋዜማው ዕለት ይሄ የጃንደረባው ትውልድ ያስተላለፈ ቀን እነዚህ ጽንፈኛው በተለይ የዚህ የአማራ ጽንፈኛው የጆሮ ቆራጩና የእጅ ቆራጩ የዲያስፖራ አስተጋቢዎች ማለት ነው። በጣም በቃ አይናቸውን በጨው ስላጠቡ አፈፍ አደረጉትና በቃ ፕሬዝ አደረጉት። እንዲህ ናት፣ እንዲህ ነው ባህል፣ እንዲህ ነው ምናምን ማለት ጀመሩ። አይ ቲንክ ምስሉም ደስ ይላል፣ አከባበሩ ደስ ይላል። እንግዲህ ነጭ ነው የተለበሰው፣ ሀዘን አይደለም የተለበሰው። ነጭ ሀዘን አይደለም መቼም። ሶ ኢሚዲየትሊ አፈፍ አደረጉት፣ ለጠፉት፣ ምን አሉት፣ ሚዲያ ላይ ምናምን በቃ እንትን አሉ ለካ። ከዛ ቀስ ብለው ከሃይማኖታዊ ትርጉሙ ባሻገር ሲሄዱ ለካ የሰላም አጀንዳ ነው እንዳልኩት። ለሃይማኖተኞቹን ተወው። ከዚህ ጀርባ ግን ያን ያህል ህዝብ ማዕበል ሆኖ የወጣው ምዕመን ሰላም አለ ብሎ ስላሰበ ነው የወጣው። የሚተማመንበት ነገር ስላለ ነው የወጣው። መንግስት ስለፈቀደ ነው የወጣው። የመንግስት ትብብር ደግሞ ከጀርባ አለ። የአስተዳደሩ ትብብር አለ ከጀርባ። ፖሊስ እንበል አስተዳደሩ የሚመራው ነው። ጸጥታ ኃይሉ እንበል አስተዳደሩ የሚመራው ነው። ከዛ ደነገጡ። ምክንያቱም ሜሴጁ ሰላም አለ የሚል ሜሴጅ ነው እያስተላለፈ ያለው ያ መድረክ። አለባበሱ፣ ውበቱ፣ ምኑ ሜሴጆቹ ከሃይማኖቱ ባሻገር አገሪቷ እምቅ አቅሟን ነው ያወጣችበት። የሰላም እምቅ አቅሟን፣ የሰላም መሻት ነው የወጣው። የሰላም ዋጋው ነው የወጣው። በነገራችን ላይ ታንክ ተደርድሮ አይደለም ህዝቡ የወጣው። መድፍ ተደርድሮ አይደለም የወጣው። የጦር መሳሪያ ተይዞ አይደለም የወጣው።
ይሄ እንዴ አሉ ሚኮስ ካስቀመጡት ትርክት ጋር አይሄድም። እነሱ ያስቀመጡት ትርክት ኦርቶዶክስ ጠፍታለች፣ ኦርቶዶክስ ይሄ መንግስት የኦርቶዶክስ ጠላት ነው፣ ኦርቶዶክስን ለማጥፋት ነው የሚሰራው። ይሄ ነው ትርክታቸው። ከዚህ ገለበጠው ይሄን ትርክት። ያኔ 24 ሰዓት አልቆዩም፣ ተገለበጡና ስለ ጦርነት መናገር ጀመሩ። ስለ ጦርነት መናገር ጀመሩ። ኢሚዲየትሊ የጆሮ ቆራጩና እጅ ቆራጩን ጀግና ብለው መጡ። ዘመቻ ተጀመረ ብለው ማለት። እኔ ትላንት ታዘብኳቸውና ለታሪክ እንዲቀመጥ እቺን ጽሁፍ ጻፍኩኝ። ምናልባት የማህበራዊ ድረገጽ ጓደኞቼ አይታችሁታል ብዬ አስባለሁ። እቺን ጽሁፍ ትላንትና ነው የጻፍኳት። ሁሉም አይቅርብኝ ትንሽ ይፈሩ ብዬ ጻፍኩኝ። ትንሽ ይፈሩ ብዬ ትላንትና በአዲስ አበባ ያየነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የመስቀል አደባባይ ደማቅ ጎርፍ በግልጽ ያስተላለፈው መልእክት ሰላምን፣ የሰላም መሻትንና የሰላም ዋጋን ነው። ሃይማኖቱ ለሃይማኖተኞቹ ትቼ ነው። በዚህ አጋጣሚ እንዳትጠብቁ ከኔ የሃይማኖታዊ ትንተና። ዞሮ ዞሮ ሃይማኖትም ቢሆን መሰረቱ አይ ቲንክ ፒላሩ ሰላም ነው አይደለ? እስከማውቀው ድረስ። ስለዚህ ሰላምን፣ የሰላም መሻትንና የሰላም ዋጋን ነው። ይህንን የሰላም ዋጋ ስታስተጋቡና ስታጣጥሙ ያየናችሁ አንዳንድ የዲያስፖራ ሰዎች 24 ሰዓት መታገስ አቅቷችሁ የጦርነት አታሞና የታጣቂዎችን የጦርነት ድል አድራጊነት የእጅና ጆሮ ቆራጭ የጠዋት ጠዋት ጤዛ ፖለቲካ ባይዘዌ አንዱ ስያሜ የምሰጠው እኔ ከዚህ በኋላ የጠዋት ጠዋት ጤዛ ፖለቲካ ነው የምላቸው። እነዚህ እጅ ቆራጮችና ጆሮ ቆራጭ ጠዋት ጠዋት ነው የሚመጡ። ጠዋት ጠዋት ይመጡና የጠዋት ጤዛ ናቸው። ጠዋት ጠዋት ይመጡና ጀግና ይላሉ። ጤዛ ነው፣ የጠዋት ጤዛ ነው። ግን ያው ረፋዷ ላይ ትጠፋለች። ይህንን የሰላም ዋጋ ስታስተጋቡና ስታጣጥሙ ያየናችሁ አንዳንድ የዲያስፖራ ሰዎች 24 ሰዓት መታገስ አቅቷችሁ የጦርነት አታሞና የታጣቂዎችን የጦርነት ድል አድራጊነት ቅንፍ የእጅና ጆሮ ቆራጭ የጠዋት ጠዋት ጤዛ ፖለቲካ ስትደልቁ አየናችሁ። የህሊናችሁን እርስ በራስ መደባደብ ለጊዜው ልተወውና ቢያንስ ሰው ምን ይለኛል ብላችሁ እፈሩ። እውነት ለመናገር ከእናንተስ ሰላም እንዴት መጣ? የምዕመናን የሰላም ጎርፍ እንዴት ተከሰተ? ህዝቡ ትርክታችንን ድምጥማጡን አጠፋው ብለው በንዴትና ቁጭት ውስጥ ደም የሚያስተፋ መብሰክሰክ ውስጥ ሆነው የሆነውም ቢሆን አላየንም አልሰማንም ያሉት ይሻላሉ። ይሄን ያልኳቸው በቃ ይሄ ተብሰክስኮ አብዶ ዝም ያለው ይሻላል ከነዚህ። ስለዚህ ይሄ ነገር በደንብ ማየት ያስፈልጋል ማለት ነው። ለምንድን ነው ግን የተበሳጩት? እነሱ ታጣቂ ኃይሎቹ አለቆቻቸው ለምን ተበሳጩ? ምንድን ያበሳጫቸው? ምንድነው መሰረታዊ ምክንያታቸው? እሱንም ማንሳት ያስፈልጋል። ለምንድን ነው እርር ትክን ያሉት ማለት ነው? ዋናው ምክንያት ምንድን ነው? ምንድነው ምክንያቱ? ምን መሰላችሁ? አጭር መልስ ነው፣ አንድ መልስ ነው። እነዚህ ኃይሎች ሻቢያን ጨምሮ ህወሓትን ጨምሮ እጅ ቆራጩን ጆሮ ቆራጩን እናቱን ገዳይ አባቱን ገዳይ ጨምሮ ጸጉራም ውሻውን ጨምሮ እነዚህ በሙሉ አንድ ላይ
ኢትዮጵያ በጦርነት አውድ ውስጥ ናት ከሚለው ተነጥላ እንድትታይ አይፈልጉም። መሰረታዊ ምክንያቱ ይሄ ነው። በጦርነት አውድ ውስጥ ነው ያለችው ኢትዮጵያ። ይሄ ስቴት ኦፍ ዘ ዋር የሚባለው ማለት ነው። ኢትዮጵያ ማለት አንደር ዘ ስቴት ኦፍ ዘ ዋር ውስጥ ናት። የኢትዮጵያ አውድ የጦርነት አውድ ነው። የኢትዮጵያ ኢኮኖሚ የጦርነት ኢኮኖሚ ነው። የኢትዮጵያ እንትን የጦርነት እንትን ነው። ሁሉ ነገር በኢመርጀንሲ ውስጥ ያለ ስቴት ኦፍ ኢመርጀንሲ ውስጥ ነው ያለ ነው። ስቴት ኦፍ ዋር ውስጥ ነው ያለ ነው ምናምን። ይሄ ነው ስም ፍላጎታቸው። የትላንት ወዲያው የምዕመናን ጎርፍ ገደል የከተተው ኢትዮጵያ ስቴት ኦፍ ዋር ላይ አይደለም ያለችው። ይሄንን መቀበል ለሻቢያ ህመም ነው። ይሄንን መቀበል ለህወሓት ህመም ነው። ለሽብርተኛ ማግኔቱ ህመም ነው። ይሄን መቀበል ለእጅ ቆራጮቹ፣ ለጆሮ ቆራጮቹ፣ እናት ገዳይ አባት ገዳይ ህመም ነው። ለፀጉራ ሙሻሙ ህመም ነው። ህመም ነው። የመጨረሻ ማን ቢኮዝ የሚታሰበው ስቴት ኦፍ ዘ ዋር በቃ የጦርነት አውድ ውስጥ ናት። የጦርነት አውድ ውስጥ ናት። እያንዳንዱ ነገር ጦርነት ነው የሚል ስሌት ማስላት ነው የሚፈልጉት። እውነቱ ግን ኖት ኦንሊ አዲስ አበባ ላሊበላም በጣም አሪፍ ነበረ። ላሊበላም አሪፍ ነበረ። ላሊበላም ጥሩ ተደርጎ ነው የተከበረው። ሌሎችም ቦታዎች። ስለዚህ ስቴት ኦፍ ዘ ዋር ወይም የጦርነት አውድ የለም። በጦርነት አውድ ውስጥ ነን ምናምን ጠሽጠሻለ ቦታ ተቆጣጠርን። በንጋታው መጡና እንዲህ አይነት ቦታ ተቆጣጠርን፣ ይሄን ያህል ቦታ ያዝን። የት አለ? የት ነው ያለው? የሁላችሁ መንጋ ሰራዊት የማረክናቸው መንጋ ሰራዊቶች ምናምን ነግረዋል እኮ ያኛው ሰውዬ። ሰራዊት ማረክን ብለው ጦር መሳሪያ እያስለበስክ የምታሳይ መሆንን እኮ ነግረዋል። እዛው ከእናንተ ውስጥ የወጡ ሰዎች የትኛው ቦታ የትኛው ምናምን የለም። ኦፍኮርስ መግደል ይኖራል። እንግዲህ ወደ ግድያ የገባችሁ ወደሱ ነው መጣው። ወደ ግድያ የገቡት በዛ ምክንያት ነው። ሲቪሎችን፣ ፖለቲከኞችን ምናምን መግደል ጀምረዋል። ኦፍኮርስ ለሱ የሚበቃ አቅምም አላችሁ እኮ። ይሄን የሚክድ እኮ የለም። በነገራችን ላይ ይሄ እጅ ቆራጩ ጆሮ ቆራጩ ሰው የሚገል አቅምም አላችሁ እኮ። ሰው የሚገል ማለት እየተደበቃችሁ እየተሽለኮለካችሁ ንጹሃንን የሚገል ፖለቲከኛ የሚገል ሲቪል ሰርቫንቱን የሚገል አቅምም አላችሁ። እድሜ ለሻቢያ፣ እድሜ ለቲፒኤልኤፍ። እንደሱ እንዲና የሚያደርግ የለም እሱ የሚክድ። ስለዚህ የጦርነት አውድ ነው፣ በጦርነት አውድ ውስጥ ነን የሚለው ነገር እንዳልሆነ ታየ። ይሄን ያሳበዳቸው። ስለዚህ ዝግጅቱን ላዘጋጃችሁ የሃይማኖት ምዕመናን፣ አባቶች፣ መምህራን ሃይማኖታዊ ሚናችሁ እንደተጠበቀው ነው። እንደ አንድ ኢትዮጵያዊ ግን ማንነቱ ኢትዮጵያዊ እንደሆነ የሀገሬን ሰላም እንደሚወድ ሰው በተግባርም ሰላምን ስላሳያችሁኝ እንደ አዲስ ኮምፓስ እናመሰግናለን። ናው ቀጣዩ መረጃ ነው። ዛሬ የደረሱኝ መረጃዎች ምንድን ነው የሚያመላክቱት? ፍጹም ንዴት ውስጥ በተለይ ሻቢያ ተቆጥቷቸዋል። እነዘመነ እነማስረሻን እዚህ ውጭ ሀገር ያሉ የአንዲ ልጆችን
የአማራ ጽንፈኛውን ሻቢያ በጣም የተናደደባቸው እንዴት ስቴት ኦፍ ዘ ዋር አገሪቷ የጦርነት አውድ ውስጥ እንዳለች ማሳየት አልቻላችሁም የሚል ሲሪየስ ቁጣን የተቆጣቸው የኤርትራ መንግስት ሻቢያ። ስለዚህ ትላንትና በዚህ በቨርጂኒያ ክሪስታል ሲቲ ምናምን ቨርጂኒያ አሌክዛንድሪያ ያለው ቡድን ቴሌኮንፈረንስ አድርጎ ነበር ትላንትና። የተወሰነ የተመረጡ ይሄ የክሪስታል ሲቲ ከፊሉ ዲክላሬሽን ማለት ነው ባለ ክሪስታል ሲቲዎችና ሌሎች የሻቢያ ያደራጀው ድርጅት እንዳለ ነግሬያችኋለሁ። ያ ድርጅት በቴሌኮንፈረንስ የተወሰኑ ሰዎች ጋር ተነጋግረው ነበር። ንዴታቸውን መቋቋም አልቻሉም እና በስብሰባቸው ላይ ከአማራ ጽንፈኞቹ ጋር እንደተነጋገሩ ከሚዲያዎቹም ጋር እንደተነጋገሩ በፍጥነት የጦርነት አውድ እንዳለ መቀልበስ አለብን ከጌታቸው አሰፋ ሚዲያ ልጆች ጨምሮ ማለት ነው። አንደኛው መረጃ እሱ ነው። የሚቀጥሉት ሳምንታት የጦርነት አውድ ስሜቶችን ትሰማላችሁ ባለ በሌላ ኃይል ማለት ነው። ምንም በቃ ያልደመሰሱት እንደመሰስን ግድያም ይኖራል ብያችኋለሁ። ግድያ ምናምን ታርጌት ያደረጓቸው ሰዎች አሉ። ለዚህ ነው እኔ ተጨባጭ መረጃ ነው የምናገረው። ከኪሴ አንጥቼ አልናገርም። የደህንነት አካላቶችን ለማጣራት ሞክሬያለሁ በተወሰነ መልኩ። አሁን እንዳልኳችሁ ስብሰባ ውስጥ ካሉ እናንተ ስብሰባ ውስጥ ካሉ ሰዎች ነው ይዤ የመጣሁት። እንግዲህ የተሰባሰባችሁት 13 ናችሁ። ከ13ታችሁ አንድ እርስ በራስ ተደባደቡ ከፈለጋችሁ። ምንድነው መረጃው? ይሄ አደገኛ ሁኔታ ላይ ነው ያለነው። አሁን የተፈጠረው ድባብ ካልተቀለበሰ ጥምቀት ላይ ይደገማል። ጥምቀት በዚህ መልኩ ከተደገመ አለቀልን። ደግሞ ጥምቀት ጎንደር ነው ብለውኛል። አረጋግጥ። ጎንደር ነው አይደል ጥምቀት? በዚህ መልኩ መቀጠል አንችልም የሚል በግልጽ ነው ከሻቢያ የደረሳቸው መልእክት። ጎንደርን ለማስተጓጎል ካሁኑ ቅስቀሳ ጀምረዋል። ጎንደር ደግሞ የመጨረሻውን ካስማ ነው የምትመታባቸው። የመጨረሻው ሚስማር የሚመታው ጎንደር ነው። አውቀዋል ጎንደር ላይ ሚስማሩ እንደሚመታ። ሰው በሰላም ወደ አደባባይ እንደሚወጣ፣ ሃይማኖቱን እንደሚያከብር፣ ባህላዊ ጉዳዮችን እንደሚያደርግ ገብቷቸዋል። ጎንደር የመጨረሻው ሚስማር ልትመታብን ነው። አንዱ የተናገረው እንድንገራችሁ። የሼክስፒርን እንግዲህ ይፈላሰፉ የለ እንግዲህ ይሄው የተናገርኩ ነው። የሼክስፒርን ቃል ተናገረ አንደኛው እና ምንድነው የሼክስፒር የሚሉት መጪ ጊዜያቶችን አስቀድሞ ጥላቸውን ያጠላሉ የሚባል አባባል አለን ያላቸው አንደኛው በቴሌኮንፈረንሱ ላይ ማለት ነው። መጪ ጊዜያቶችን አስቀድሞ ጥላቸውን ያጠላሉ። that means የገናው ነገር ጥምቀቱን ሊደግመው ነው። ያውም ደግሞ በተፈራችው ጎንደር ማለት ነው። ስለዚህ የሻቢያ ሰዎች
ቲፒኤልኤፍ እጅ ቆራጮቹ፣ ጆሮ ቆራጮቹ፣ እናት ገዳያቸው፣ አባት ገዳዮች እዚህ ላይ ርብርብ እንዲያረጉ የመጨረሻ ማስጠንቀቂያ ነው የተሰጣቸው። ጎንደር ላይ በሰላም ከተከበረና የአዲስ አበባው አይነት አብረቅራቂ የህዝብ ማዕበልና ትዕይንት ካየን አለቀልን ያሉት። ይሄ ነው መረጃው። ሰሞኑ የምትሰሙት ነገር በሙሉ መንገድ ተዘጋ ሊሆን ይችላል፣ እከሌ ተገደለ ሊሆን ይችላል፣ አሳሲኔሽን ሊሆን ይችላል። ባለ በሌለ ኃይላቸው እየተረባረቡ ነው። ጎንደር ደምቃ እንዳትወጣ፣ ጎንደር እንዳትደምቅ፣ ጎንደር የህዝብ ማዕበል እንዳታይ ለጎንደሮች ነው እየነገርኳቸው ያለሁት። የመንግስትም እዛ አካባቢ ያላቸው የመንግስት ኃላፊዎችም ትላንት በገና በዓል አከባበር ያየነውን ሰላማዊ የምዕመናን ማዕበል ጎንደር ላይ ከተደገመ አለቀልን እያሉ ነው ያሉት። ኦርቶዶክስ ጄኖሳይድ፣ ኦርቶዶክስ ምናምን፣ ኦርቶዶክስ እንደዚህ የሚባለው ትርክት ዶጋመድ ገባ። ይሄን የተሰበሰቡት ቨርጂኒያ፣ ይሄን የተሰበሰቡት ለአማራ ጽንፈኞችም ለየሚዲያዎቹ ይነገራቸው የተባለው፣ ለጌታቸው አሰፋ ሚዲያዎች ይነገራቸው የተባለው፣ ይሄን ሳምንት የምትሰሙት በሙሉ የጦርነት ዜና ነው የምትሰሙት። የጦርነት ዜና ነው የምትሰሙት። ስለዚህ ጥምቀትም የጥምቀት በዓልም በጎንደር ደምቆ የሚከበርበትን እነዚህ ሰዎች ላይ ሚስማር፣ የመጨረሻዋ ሚስማር የሚመታበትን ነገር ማድረግ አለባቸው። ካሁኑ የጥንቃቄ መልእክቱ እሱ። አንደኛው ምን አለ? ያው እንግዲህ ስብሰባ ላይ እንዳለ ሰው ነው የምነግራችሁ። ከ13ታችሁ እርስ በራስ ተወቃቀሱ ከፈለጋችሁ። በጣም ተናዶ ተበሳይቶ ከሻቢያ ጋር የሚገናኘው አንዱ ሰው ማለት ነው። የግዴታ መናገር የለብኝም ማለት ውሸት ከሆነ ውሸት ነው ብለው ይውጡና ይናገሩ፣ መብታቸው ነው። እያንዳንዱ ጓዳ ግን ሰው አለኝ እኔ። እንደ ደግሞ የነገሩኝን እናገራለሁ እንደምታውቁት። አንደኛው ምን አለ? በተለይ ከሻቢያ ጋር በጣም ቅርበት ያለው ነው። የታረደች ዶሮ እየሆንን ነው ጓዶች ነው ያላቸው። የታረደች ዶሮ እየሆንን ነው። ይኸው የታረደ ዶሮ ማለት ባጭሩ ምን ማለት ነው? ያው ዶሮ ስትታረድ መሞቷ አይቀርም፣ ግን ደሟ ስትንፈራገጥ ስትንደፋደፍ የብዙ ሰዎች ልብስ እና ቤት ታበላሻለች ምናምን። እኔ እንኳን ብዙ ዘግናኝ አልወድም ዶሮ ማረድ፣ ከእናቴ ጋር የምጣላው በሱ ነው። ግን ያ የዶሮ ባህሪ እሱ ነው። የሆነ እንትን ነገር ሁሉ ይባጃል። ምንድነው ደሙ እንዳይሰራጭ ምናምን የአገር ቤት ትዝታ። የታረደች ዶሮ እየሆንን ነው ያላት። እውነት ነው። የታረደች ዶሮ እየሆናችሁ ነው። የታረደ ዶሮ መሞቷ ላይ ቀር ደሟ ያበላሻል። እንደሱ ነው እየሆናችሁ ያላችሁት። ስለዚህ ለጎንደር ህዝብም ነው አንዱ መልእክቴ፣ አዲስ አበባ ደምቃ እንደታየችው ጎንደርም ደምቃ መታየት አለባት። የደገሰላችሁ ድግስ እነዘመነ እና አስረስ በቁጣን የደገሱላችሁ። ሻቢያ ተቆጥቷል፣ ቲፒኤልኤፍ ተቆጥቷል። ይሄ ድግስ ከወዲሁ የጦርነት አውድ በመፍጠር
አስፈሪ ሁኔታ በመፍጠር ምዕመናኖቹ ወደ ጎንደር እንዳይሄዱ ደምቃ እንዳትታይ ጎንደር የማድረግ እቅድ እንዳወጡ ነው የሰማሁት። እንደማይሳካላቸው እርግጠኛ ነኝ። ግን ደግሞ የጎንደር ሰው፣ የኢትዮጵያ ሰው፣ አማራውን በአጠቃላይ አዲስ አበባ ላይ የታየው የሰላም መሻት፣ አዲስ አበባ ላይ የታየው የሰላም ጥማት፣ አዲስ አበባ ላይ የታየው የሰላም ዋጋ ጎንደርም ይታያል። ያኔ ፍጻሜ ይሆናል። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።